በዊልቸር ነበር መንቀሳቀሰው በሰው ግፊት ነው መንቀሳቀስ በሰው ሸክም ነው መሄደው ቤታችን አራተኛ ፎቅ ላይ ነው ከዛ አራተኛ ፎቅ ላይ ሐኪም ቤት እንኳን ለመሄድ በሰው ሸክም ነው መንቀሳቀስ ልብስ በሰው ሸክም ነው መለብሰው በሰው ነው መበላው እንደዚህ ነበርኩኝ እኔ ታላቅ ወንድም አለኝ አንድ ቀን እጄን ይዞኝ ትምህርት ቤት ሄዶ አያውቅም ከተወለድኩኝ ማለት ነው እኔ ማለት እናቴ ጥላኝ ለሷ አሳድጌት ብላ ሰጣኝ ልጄ ነሽ ብላ ነው የምታሳድገኝ አዎ ከእቴም በላይ ከእናቴም በላይ ከሁሉ ነገር በላይ ሁሉም ሲጥለኝ ግን ሰጣች ስንት ሰው ስንት ነገር አድርጎኛል እግሬ ወደ ላይ ተሰቅሎ ጭንቅላቴ ወደ ታች ተሰቅዝቆ አድሬ አውቃለሁ እየተገረፍኩኝ ግን እሷ ጋር ስትመጣ ካሰችኝ አይቼ ማላቀውን ህይወት አሳየችኝ እንደ ልጇ ተንከባከበችኝ እንደ ልጇ ልብስ ገዛችልኝ እንደ ልጇ ይዛውኝ ታዝናናችኝ ታዝናናሻለች አዎ ልብስ ትገዛልሻል አዎ ማን ነው ስምሽ በእምነት ከየት ከተማ መጣሽ አዲስ አበባ ይሄ በእጅሽ ያልሽው ምንድነው ብሬል ምን ማድረጊያ ነው ይሄ ማለት አይነ ስውራን የሚጽፉበት ማለት ነው እሺ ከመጀመሪያም ጀምሮ ማየት አትችይም ነበር ወይስ ከጊዜ በኋላ ነው አይ ከመጀመሪያም ጀምሮ ማየት አልችልም በህክምና አስተት ነው እንደዚህ ይሆንሽ ጆሮሽ ላይ ሲያደረግሽው ጆሮዬ ደግሞ አሁን አባቴ ካረፈበት ቀን ጀምሮ ከ2014 ጥቅምት 27 ጀምሮ መስማት አቅሙ ቀነሰ የመስማት አቅሙ ቀነሰ እሺ እንዴት መጣሽ ወደ መልካም ወጣት እንዴት መጣሽ ወደ መልካም ወጣት የመጣሁት ባለፈው አመት ነበር መምጣት የፈለኩትና ግን በአንድ የጤና እክል አጋጥሞኝ ነበርና ባለፈው አመት መመስከርም የፈለኩት እሱን ነው ለሌሎች ምስክርነት እንዲሆናቸው ሌሎችም በእንደዚህ አይነት ኬዝ ላይ ያሉ ሰዎች እግዚአብሔር ምን ያክል እንደሚፈታ እግዚአብሔር እንደሚያድን ለማሳወቅ ነው የፈለኩት እኔ ባለፈው አመት ፓላራይዝድ ነበርኩኝ ያኔ አልተሳካልኝም እና ዘንድሮ ደግሞ እግዚአብሔር ረዳኝና ተፈውሼ እግዚአብሔር በግሬ መልካም ወጣት መጣው ማለት ነው ምን ተረዳሽ ከተማርነው ትምህርት በጣም ብዙ ነገር ነው እግዚአብሔር ያስተማረን ማለት ሰምተን መኖር ከቻልንበት በጣም ብዙ ነገር ተምረናል ግን ከዛ ውስጥ እኔ በጣም የገባኝ ስለ ምርጫና ስለ ውሳኔና ስለ ስሜታዊነት ነው እሺ ምርጫ መምረጥ የምንችለውኛ በመጀመሪያ ውሳኔ አለመወሰንም መወሰን ነው ነገር ላለማድረግ አለመወሰናችንም ራስ ውሳኔ ነው እና በውሳኔያችን ደግሞ መጀመሪያ እግዚአብሔርን ማስቀደም በምርጫችንም ደግሞ መጀመሪያ እግዚአብሔርን ማስቀደም እንዳለብን ነው የተማርኩት ስሜታዊነት ደግሞ ስሜታዊነት አይታሰርም ግን እስር ቤት ያስገባል በተለይ በአሁኑ ጊዜ ሰዎች ስሜታዊ የሆኑ በጣም ብዙ ነገሮችን ችግሮችን ይፈጥራሉ ማለት ነው ለምሳሌ አንድ ሰው ነፍስ ሊያጠፋ ይችላል ሰው ሊጎዳ ይችላል ይሄ ማለት ስሜታዊነት ነው ግን ይሄንን ስሜታዊነታችንን መቆጣጠር ከቻለን ራሳችንን መግዛት ከቻለን ከራሳችን አልፈን የብዙዎችን ህይወት መታደግ እንችላለን ማለት ነው መልካም ከዚህ ትማሪያለሽ ሰራተኛ ነሽ ምንድነው እኔ አሁን ዲግሪን ተምሬያለሁ ባለፈው አመት ስራ አልሰራም ነበር በህመም ምክንያት በዚህ አመት ግን ስራ መሰራለሁ ሌላም ትምህርትም እየተማርኩ ነው በምን ሰራሽ ዲግሪን በላንጉዌጅ እንግሊዝ በላንጉዌጅ ስራ ሳውም ትጀምሪያለሽ መምህር ነኝ ምን የተለየ ነገር ኤክስፒሪየንስ አደረግሽ እዚህ ስትመጪ ምን እንዴት ነበር የጠበቅሽው ከዛ ምን ገጠመሽ ኤክስፒሪየንስ ያርኩት በጣም ብዙ ነገር ነው ምክንያቱም እኔ ከአካቶ ትምህርት ላይ ነው ተምሬ የመጣሁት ማለት ኢንተግሬሽን ስኩል የሚባል ጀርመን ወንጌላዊት ቤተክርስቲያን ትምህርት ቤት የሚባል አዲስ አበባ ውስጥ አለ እና እሱ ትምህርት ቤት ለየት የሚያደርገው አይነ ስውራንንና አይናሞችን ቀላቅሎ የሚያስተምር የቤተክርስቲያን የቸርች ትምህርት ቤት ነው እና እዚህ ደግሞ ስመጣ ብዙ
ወንድሞችን አግኝቻለሁ፣ ብዙ እህቶችን አግኝቻለሁ። እና አይነ ስውራን ሰዎች ብዙ ጊዜ የሚቸገሩት እኛን ምን ያህል ሌሎች አካል ጉዳት የሌለባቸው ሰዎች ምን ያህል ይረዱናል፣ ምን ያህል ከነሱ ጋር እኛ ኮሚኒኬት አድርገን መኖር ወይም መንቀሳቀስ ወይም መማር እንችላለን የሚለው ነው ጥያቄ የሚሆንባቸው። እና እኔ ደግሞ ያ ኢንቲግሬሽን ስኩል ወይም አካቶ ትምህርት ቤት መማሬ ከብዙዎች ከሁሉም ጋር እኩል ተሳታፊነት እንዲኖረኝ አድርጎኛል። ከሁሉም ጋር ቤተሰብነት፣ ከሁሉም ጋር ጓደኝነት፣ ከሁሉም ጋር ወንድም እህትነት መፍጠር እንድችል አድርጎኛል። እና እዚህም ያየሁት ሁላችሁንም ላመሰግን እፈልጋለሁ። በዚህ አጋጣሚ ሁሉም ሰው ይተባበረኛል። ሁሉም እዚህ መልካም ወጣት ያሉ እሷ ታናሽ እህትሽ ነች? አዎ። በብዙ መልኩ ስትረዳሽ አያለው። በተለይ እኔ ስናገር ድምፁ ሲርቅሽ ተጠግታ እኔ የተናገርኩትን እየደገመች ትነግርሻለች። አዎ። የስንት ዓመት ታናሽሽ ነች? እሷ 14 ዓመቷ ነው እድሜዋ። አዎ። በብዙ ትረዳሻለች፣ በብዙ ታግዝሻለች። እሷ ማለት ሊዲያ ማለት የአባቴ ምትክ ናት። አባቴ ለኔ በጣም ሁሉ ነገር የነበረ በህይወት ያለ እና አሁን ደግሞ እሷን ነው ተክቶልኝ ያረፈው። እና እሷ ማለት ለኔ በጣም ህይወቴ ማለት ነች። በጣም ነው የምትታዘዝሽ፣ አትሰለችም። በጣም ነው እኔ የተናገርኩትን ንግግር ሁሉ ትደግማለች። አንድ በአንድ የተናገርኩትን እየደገመች ትነግራታለች። እየደገመች ምን ይሰማሻል እንደዛ በማድረጓ? እዚህ ብቻ አይደለም፣ ኮተቤ ዩኒቨርሲቲ ኦፍ ኤዱኬሽን ነው የምማረው። እና አባቴ ካረፈ በኋላ እኔ በሀዘን ምክንያት ትምህርት አቋርጬ ነበር። ብዙ ፈተናዎችም አምልጠውኝ ነበር። እና እሷ ናት አበረታታኝ። እሱ ጥቅምት 27 ካረፈ በኋላ እኔ ሐምሌ 10 እንድመረቅ አንደኛ ማለት እችላለሁ። አንደኛ በህይወቴ ውስጥ እኔ እንድመረቅ የረዳችኝ፣ ያገዘችኝ፣ ብርታት የሆነችኝ፣ አቅም የሆነችኝ ከእግዚአብሔር በታች እሷ ነች። 14 ዓመቷ ነው። አዎ። አንቺን ስትረዳ አትጫወትም፣ ከጓደኞቿ ጋር አትሄድም። አንቺን ለማገዝ የግድ ሁሌ ካንቺ ጋር መሆን አለባት። ማለት እቤት በምንሆንበት ጊዜ አብረን እንሆናለን። መውጣት በምትፈልግበት ጊዜ ግን እንደ ሌሎች ልጆች እንደዚህ ወጣ ሌላ ነገር ቦታ ምናምን አትሄድም። ቸርች የምንሄድ ከሆነ አብረን ነው የምንሄደው። የተለያዩ ቦታ መሄድ የምትፈልግበትም ነገር ካለ ትነግረኛለችን፣ አብረን እንሄዳለን። አንቺ አንደኛ ነሽ በጣም። ከስንት ዓመትሽ ጀምሮ እሷን መርዳት ጀመርሽ? ከ12 2 ዓመት እየረዳሻት? አዎ። በምን ትረጃታለሽ? አብሬያት ሁሉንም መንገድ ከሷ ጋር ሄዳለሁ። የምትማረውን ነገር ደግሞ ስለማይሰማት እኔ እጽፍና እሷን እንደሚያግዙ ጎበዝ ተማሪዎች ጋርም ከአስተማሪዎች ጋርም ግንኙነት እያደረኩኝ እሷን ትላለሁ። እሷ ትምህርት ቤት ስትሄድ አብረሻት ትሄጃለሽ? አብሬያት ነው ሁሉም ቦታ። እኔ የሌለሁበት ቦታ አትሄድም። ክፍል ውስጥ ብቻ ነው የምንለያየው። እኔ ሌላ ክፍል ስለሆንኩ እሷ ደግሞ ታች ክፍል ስለምታስተምር። አዎ። ስለዚህ የምትማረውንም ትጽፊያለሽ? አዎ። መምህራኖቿንም ታናግሪያለሽ? አዎ። አንዱ አስተማሪ እንደውም አንቺ ግን እዚህ ገብተሽ ለሳይኮሎጂሽ እኮ ጥሩ አይደለም። እኔም ማስተምረው የፒጂዲቲ እንትን ነው የማስተርስ ምናምን የጨረሱትና አንቺ ግን ገና ከ6ኛ ክፍል እዚህ ምን ታረጊያለሽ ብሎኛል። በሷ ምክንያት ከአስተማሪዎች ጋር ተጠማመዳለሁ። የኔ አስተማሪዎች እሷን በጣም ነው የሚጠምዷት። የአስተማሪ ስለሆንሽ እዚህ ጋር መገኘት ለምን አለብሽ ይሉኛል። ግን እኔ እሷ ናት የምትበልጥብኝ። እኔ እዚህ ጋር እንድገኝ እኔ ማለት እናቴ ጥላኝ የትም ለእሷ አሳድጌት ብላ ሰጣኝ። ልጄ ነሽ ብላ ነው የምታሳድገኝ። አዎ፣ ከእህቴም በላይ ከእናቴም በላይ ከሁሉ ነገር በላይ ሁሉም ሲጥለኝ ግን እሷ አለች። እግዚአብሔር እሷን የሰጠኝ እኔ ስጦታዬ ናት። በጣም ትልቁ ስጦታዬ ናት። ምክንያቱም እሷ ባትኖር እኔ እዚህ ጋር እየተማርኩ አልገኝም ነበር። እሷ ባትኖር እኔ እዚህ ጋር አልቆምም ነበር። እና እናትሽ እሷን አሳድጊ ብላት ነው አንቺን ለሷ ሰታይደች? የልደት ካርዷን እንኳን አምጪ ስትባል ልጅ አይደለችም እንደ ልጅሽ አሳድጊያት ነው ያለቻት። አንቺ ነሽ ያሳደግሻት? አዎ።
ብዙ ቤት ኖር ያለው በጣም ብዙ ቤት ሙስሊም ቤት ኖር ያለው ኦርቶዶክስ ቤት ኖር ያለው ያልኖርኩበት ቤት የለም። ቢያንስ ከነሱ በፊት ከመምጣቴ በፊት ከ9 በላይ ቤቶች ኖር ያለው። ስንት ሰው ስንት ነገር አድርጎኛል። እግሬ ወደ ላይ ተሰቅሎ ጭንቅላቴ ወደ ታች ተሰቅዝቆ አድሬ አውቃለሁ እየተገረፍኩኝ። ግን እሷ ጋር ስትመጣ ካሰችኝ። አይቼ ማላውቀውን ህይወት አሳየችኝ። እንደ ልጇ ተንከባከበችኝ። እንደ ልጇ ልብስ ገዛችልኝ። እንደ ልጇ ይዛውኝ ታዝናናችኝ። ታዝናናሻለች? አዎ። ልብስ ትገዛልሻል? አዎ። አንቺ አንደኛ ነሽ። በጣም ነው ፍቅራችሁ የምትዋደዱት አይደል? በጣም ነው የምትዋደዱት። አዎ። እኔ ሊዱ ማለት ለኔ ስጦታዬ ነች። ስጦታዬ ናት። ስጦታ ማለት አንዴ ከተሰጣ አይመለስም አይደለ? ስለዚህ እሷ ማለት ለኔ በቃ ህይወቴ ነች፣ ህይወቴ ናት። ልክ ለምሳሌ ሰው መወለድ ምናምን የሚባለው ነገር ከንቱ ነው። እኔ ታላቅ ወንድም አለኝ። አንድ ቀን እጄን ይዞኝ ትምህርት ቤት ሄዶ አያውቅም ከተወለድኩኝ ማለት ነው። እና እሷ ግን ባለችበት ጊዜያት ውስጥ ሁሉ አባቴም በነበረበት ጊዜም አባቴም ካረፈ በኋላ ያ አባቴ ምለው ሁሉም ነገሬ አባቴ ስለነበረ ነው። እና ከዛ በኋላም ከዛ በፊትም ያለችኝ የምታጠነክረኝ፣ ሲከፋኝ የምታጽናናኝ፣ የምትደግፈኝ፣ የምታበረታታኝ፣ አይ ትመረቂያለሽ፣ አይ ታልፊያለሽ፣ አይ ትሰሪያለሽ። መስሪያ ቤት እንኳን ብዙ ጫና ነው የሚያጋጥመን እና እሷ ማለት ነው። ግን በቃ የያዝነው እግዚአብሔርን ስለሆነ እናልፈዋለን፣ እንባባላለን። እና እንደ ልጅ አይደለችም። እውነት ለመናገር እንደ ልጅ ጨዋታ አያምራትም። ከኔ ጋር ነው። እኔም ደግሞ ምንም ነገር ህይወቴንም ሳልሳሳ ሰጣታለሁ ለሷ። እህትማማችነታችሁ በአባትም በእናትም ነው? በአባት ብቻ ነው? በእናት ብቻ ነው? በምንም አንገናኝም። እኔ ከሷ በፊት የምኖርበት ሴትዮ እህት ነበረች፣ ሰላም የምትባል እንደሷ ብላይንድ ናት። እሷም የሷ ጓደኛ ነበረች። እሷና ከሷ ብራዘር ጋር ስላልተስማማን ከሰላም ብራዘር ጋር ወደ አክስቴ ጋር ላከችኝ። እናቴን ደውላ እናገረቻትና እናቴ እሷ ጋር እንድኖር አመጣችኝ። እስካሁን ድረስ የደረስኩት በእግዚአብሔር ነው። ቸርች እኮ ትመጣላችሁ እኛ ቸርች? አዎ። የምታስተላልፊው ምን መልእክት አለ? እኔ የማስተላልፈው ነገር ስለ መልካም ወጣት አንድ ነገር መናገር እፈልጋለሁ። እኔ ዛሬ እድለኛ ነኝ እዚህ ጋር በመምጣቴ ማለት ነው። ቀደም እንደነገርኳችሁ እኔ ዛሬ አመት ይሄኔ በዚህ ሰዓት በዚህ ቀን በዊልቸር ነበር መንቀሳቀሰው። በሰው ግፊት ነው መንቀሳቀስ፣ በሰው ሸክም ነው መሄደው። ቤታችን 4ኛ ፎቅ ላይ ነው። ከዛ 4ኛ ፎቅ ላይ ሐኪም ቤት እንኳን ለመሄድ በሰው ሸክም ነው መንቀሳቀስ። ልብስ በሰው ሸክም ነው መለብሰው፣ በሰው ነው ምበላው። እንደዚህ ነበርኩኝ። ግን እግዚአብሔር ዛሬ እድልን ሰጠኝና ዳግም ህይወቴን አረዘመልኝ፣ እድሜን ሰጠኝ። ስለዚህ በተሰጠን እድሜ በተሰጠን ጊዜ እግዚአብሔር በሰጠን እድል እንጠቀምበት። እኛ እዚህ በመምጣታችን ምንም የምንከስረው ነገር የለም፣ አተረፍን እንጂ። እኔ ዮኒ ነው ስፖንሰር ሆኖ ያመጣኝ፣ እኔ አይደለሁም። ግን ሌሎች ደግሞ በጣም ብዙ መማር የሚፈልጉ እንደ እኔ አይነት አካል ጉዳተኛ ወጣቶች አሉ። እንደዚህ አይነት እድል እንዳለ የማያውቁ በጣም ህይወት ምስቅልቅል ያለችባቸው በጣም ብዙ አይነ ስውራን እንዲሁም አካል ጉዳተኞች ወጣቶች አሉ። እና ይሄንን ምናልባት የምታዩ ከሆነ ማስተላለፍ ፈልገው ነገር እዚህ መልካም ወጣት መታችሁ ብትማሩ ህይወታችሁ እንደሚቀየር እኔ 100% አምናለሁ። እግዚአብሔር ህይወታችሁን ይቀይራል። እንደዚህ የሚያዩ ሰዎች ብቻ አይደለም ይሆኒ በጣም ብዙ ወጣቶች በሱስ ውስጥ ያሉ አይነ ስውራንና አካል ጉዳተኛ ወጣቶች አሉ። እና እነሱ በጣም ብዙ ችግር ውስጥ ያሉ አካል ጉዳተኞች አሉ። ሰው የረሳቸው እነሱን መማር እንደማይችሉ የሚያስቡ፣ መለወጥ እንደማይችሉ የሚያስቡ፣ መሻሻል እንደማይችሉ የሚያስቡ እና እዚህ መታችሁ ጌታ ያስተምራቸዋል፣ ጌታ ይለውጣቸዋል፣ ጌታ ይቀይራቸዋል። እና ኑና ተማሩ። በጣም ብዙ ነገር ታገኛላችሁ፣ ህይወታችሁ ይለወጣል። 2 አመት የትም ቸርች ሄጄ አላውቅም ነበር እና በጣም ብዙ ጊዜ ጸልዬ ነው እዚህ ቸርች የመጣሁት አባልም የሆንኩት።
ለምንድነው? ዋናው ምክንያት ወጣቶችን መያዝ ማለት በጣም ትልቅ ነገር ነው። ምክንያቱም ነገ እኛ ሀገር ነገ ተረካቢዎች ነን። ከኛ በታች ደግሞ ያሉ ትንንሽ ህፃናቶች፣ ትንንሽ ወጣቶች ደግሞ ነገ ከኛ ደግሞ እነሱ ሀገርን ይረከባሉ፣ እኛ ደግሞ ለነሱ እናስረክባለን። ስለዚህ ዮኒ እግዚአብሔር ስለሰጠን መጀመሪያ እግዚአብሔር እንድታመሰግኑልኝ እፈልጋለሁ። ስጽፍ በመታጽፈኝ ጊዜ በጣም ብዙ ነገር አይምሮ ውስጥ እያሰላሰልኩ ነው። ምንም እንኳን ማለት ብዙ መስማት አይሰማኝም ጆሮዬ ማለት ነው ማዳመጫው እና ግን በመታጽፈኝ ነገሮች አንዳንድም በመሰማቸው ነገሮች በጣም ራሴን እያየው ነበር መማረው እና እዚህ ምን መጣው እውነት አምነንበት ከሆነ አይደለም ለአሁኑ አይደለም ለዛሬ ለዚች ለ5 ለ6 ቀን አይደለም እድሜ ልካችንን ይሄንን ትምህርት ተግባራዊ ካደረግን የኛ ህይወት ይለወጣል። እና ይሄንን ነው ማለት እንፈልገው። ኑ ተማሩ፣ ኑ ተለወጡ። እግዚአብሔር እድልን ሰጥቶናል፣ እግዚአብሔር ሰው ሰጥቶናል፣ እግዚአብሔር አባት ሰጥቶናል። ዮኒ 2 ልጆች ብቻ አይደለም ያሉት፣ የዚህ ሀገር ወጣቶች፣ የዓለም ወጣቶች የሱ ልጆች ናቸው። አመሰግናለሁ ስለመጣችሁ በጣም ደስ ብሎኛል። ለምንድነው የጆሮ ማዳመጫሽ በደንብ ማያሰማሽ? ይሄ በጳውሎስ ሆስፒታል የተሰጠኝ ማዳመጫ ነው። ማለት ከእኔ ማስተማር አቅቶኝ ነበርና ማለት ከተማሪ ጋር መግባባት አልቻልኩም ነበርና ጳውሎስ ሆስፒታል ሄጄ ይሄ በእርዳታ የሚመጣ ማዳመጫ የጆሮ ሂሪንግ ኤድ ተሰጠኝ ማለት ነው። እና ይሄ የማይሰራው ለምንድነው? ቶሎ ቶሎ ባትሪ ይጨርሳል። እና ቶሎ ባትሪ በሚጨርሳት አሁን ደግሞ ቀኑን ሙሉ ነው የምንጠቀመው፣ ግማሽ ቀን አይደለም ወይ የሆነ ሰዓት አይደለም። እና ኦሬዲ የሐኪም ቤት የተነገረኝ ቀኝ ጆሮሽ ምንም ተስፋ እንደሌለው ነው። አሁን ትንሽ የምትሰማው ግራዬ ነች። ለዛ ነው በሷ በግራ በኩል የምቀመጠው ማለት ነው። እና ይሄንን ያለው ግን ሰው ነው። ግን እግዚአብሔር ግን እንደዚህ አላለኝም። እግዚአብሔር በእኔ ብዙ ስራ እንዳለ አምናለሁ። እሺ የተሻለ ማዳመጫ መግዛት አይቻልም? ይቻላል። ምን አይነት ማለት እንዲህ ጆሮ ውስጥ የምትቀመጣለች እና እሷ ዋጋዋ ውድ ስለሆነ ስንት ነው አሉ ዋጋው? አይ ቲንክ 15000 ብር ነው ያሉት። እኔ ገዛልሻለሁ። ከዛ ግን ማርሲል ትሰማያለሽ በደንብ? አዎ በደንብ ነው የምሰማው። የት ነው የምናገኘው ማዳመጫውን የት እናገኛለን? እንቁላል ፋብሪካ ታደሰ ቸኮል ህንጻ ላይ ይሸጣል። ቦታውንም ታውቂያለሽ? እሺ ስልኬን አምጡ። ከዛ የንግድ ባንክ አካውንት አለሽ አይደል? የንግድ ባንክ አካውንት አለሽ? እንዳረሳ እዚሁ ብናወራርድ ይሻላል። እንዳረሳ እዚሁ ብሰጥ ይሻለኛል። እሺ ንገሪኛ አካውንቱን። 1000 12 7 67 86 8 1012 7 67 86 8 እሺ ደስ ብሎኛል መተሽ ስለተማርሽ እዚህ በመካከላችን ስለተገኘሽ እንደዚህ የጻፍሽ በደንብ ደግሞ ይሄን አሁን አንቺ የጻፍሽውን ማንም ይሄንን ማንበብ የተማረ ሁሉ ያነበዋል አይደል? አዎ እንደውም ቅድም እኔ እዚህ የጻፍኩኝ ምን እያሰብኩኝ ነበር አንተ ስለ የመልካም ወጣት መጽሐፍ ጽፍ ያለው ስትል ሰምቻለሁ እና እሱን በብሬል ቢታተም በጣም ብዙ ወጣቶች መለወጥ ይችላሉ። በእምነት ሽፈራው አይደል? በእምነት ከነ ትራንስፖርቱ 20 ሺህ ብር አስገብቻለሁ። እሺ ወድሻለሁ። ዛሬ አርገኛ የብርሃን ልጅ ኢየሱስ ወስደኝ